የኦርቶዶክስ ቤተክርስቲያን ብዙ መሬቶቿን በሌሎች እየተነጠቀች ነው እና I don't want to make this የሃይማኖት ጦርነት ምናምን እንደዚህ ማድረግ አልፈልግም ግን በጣም የሚገርመው ነገር በቃ ጊዜ የሰጠው ሰው ወይም ደግሞ ምንድነው በአገራችን ተረት አለ አይደል ጊዜ የሰጠው ቅል ድንጋይ ይሰብራል ምናምን እንደሚባል ማለት ነው እና ግፍ መስራት ጥሩ አይደለም that's all I wanted to say የጴንጤቆስጤ በደርግ ዘመን ሲሳደድ ነበር እና በዛ ወቅት ኦርቶዶክሶች ደግሞ በዛን ወቅት ማንም አይነካቸው ማንም አልነካቸው የጴንጤቆስጤው ሃይማኖት ነበረ በጣም በትኩረት እነ መንግስቱ ኃይለማርያም ስደት ሲደርስበት የነበረው እና በዛ ወቅት የጴንጤቆስጤው ህዝብ ምስኪን መንፈሳዊ ሆኖ ነበር እንግዲህ ያው ራሱን ያቀረበው ሌሎች ያሳድዱናል እኛ ስለ እምነታችን ስለ ጌታ እየተሰደድን ነው የሚል ነበር ሰቆቃው ጩኸቱ እና በወንጌሉ መሰረትም የተፈጸመ ነው አሁን ጊዜ ተገለበጠና ጴንጤው ቤተ መንግስት ገባ አሁን ጴንጤው ምን እያደረገ ደርግን መንግስቱ ኃይለማርያምን ሲወቅስ ወንጌሉ ያልገባው የዲያብሎስ ዝርያ ሲል ነበር ዛሬ ጴንጤቆስጤው ቤተ መንግስት ነው ያለው ጴንጤ መሆን ፋሽን ነው ጠቅላይ ሚኒስትሩ እና የሱ የቅርብ ካቢኔ ሚኒስትሮቹ በሙሉ ጴንጤዎች ነን ነው የሚሉት እዚህ ላይ ጨረፍ አድርጌ ለማለፍ የምፈልገው ነገር ፕሮቴስታንትና ጴንጤቆስጤ በጣም የተለያየ ነው we need to ማለት እውነተኛው ፕሮቴስታንት ብዙ ከጴንጤ ጋር የሚያገናኙ አሉ ብዙ ኮመን የሆኑ ነገሮች ይኖራሉ ግን ሜጀር የሆኑ ነገሮች አሉ የሚለያዩቸው እና ፔንቴኮስታልስ እና ክሪዝማቲኩ ፓርት የተለየ ነው ፕሮቴስታንት ሞስትሊ ሉተራንስ እና ምናምን የመሳሰሉ ናቸው ዶግማቸውን በጣም የተለየ ነው ግን አሁን በንግግር በዘልማድ ሆነና ፕሮቴስታንቱን ጴንጤ አድርገን እናየዋለን not necessarily ጴንጤው ጴንጤ ነው የጴንጤቆስጤ ነው እና እኛ ስልጣን በምንይዝበት ጊዜ ባለጊዜዎች ስንሆን ያንን መንፈሳዊነታችንን እንለማመደዋለን ወይ ነው ጥያቄ ስደት በደረሰብን ጊዜ ጸሎተኞቹ ለእግዚአብሔር ቅርብ ነን ብለን ምንለው እኛ ደግሞ ስልጣን ላይ ቁጭ ብለን አሳዳጆች ስንሆን ምን ይባላል መንፈሳዊነቱ የትገባ ይሄ ጥያቄ ሰሞኑን ማነው የጠቅላይ ሚኒስትሩ ባለቤት አለች አይደለም በዛ በኩል ብዙ የጴንጤቆስጤ እነኛ አገልጋዮች ምናምን መሬት እየተቀራመቱ ነው እንግዲህ አገራችን በሰማይ ነው የሚለው ህዝብ ነው አሁን በዚያው ጴንጤ ቤተ መንግስት ገባ አይደለም በዛ መሰረት የሚያገኙትን ኦፖርቹኒቲ ቤት ለመስራት ጥሩ መሬት ለመያዝ ሁነኛ የሆነ ቦታ ላይ አካባቢውን አይተው የቢዝነስ ጫረታ ምናምን ለማሸነፍ ውስጡን በዘመድ ምናምን ያጨምልቅ ያለ ነገር በሙሉ ይሄው እነሱ ገብተውበት ህዝብ እያስጨነቁ ነው ያሉት ጴንጤቆስጤዎች ይሄንን መሬት ነገር ያስጠይቃል እንዴት ነው የምናደርገው ሌላ ውቀት ይነሳል የፈለገ ይነሳ ተብሎ ሄዶ ነግሮታል ስለዚህ ምንድነው ሲባል እኔ የካቢኔ ውሳኔ መከልከል አልችልም ካቢኔው በአሁኑ ሰዓት ፕሮቴስታንቶች በኪስ ሆነ ቦታ ይሰጣቸው ተብሏል ስለዚህ ፕሮቴስታንቶቹ ደግሞ የወይዘሮ ማነው ስሟ የወይዘሮ ቀዳማዊ እመቤት የጎንደሪቷ የዝናሽ ታያቸው
የፈለጉት የእነሱ የእሷ ፓስተሮች ይህን ቦታ ነው። ስለዚህ ምንም ማድረግ አልችልም ያለ ነው። እንግዲህ አቶ መርድ አስፋው ከድንቁ ደያስ ከሚባለው ሰው ጋር አዳማ ላይ ወንጀል ሰርቶ ለረጅም ጊዜ ታስሮ ሲፈታ ነው ደብረ ዘይት ወስዳው ከዛ ዓለምፀሐይ ሽፈራው ማለት ነው። ከዛ እሷ ወደዚህ ስትመጣ አብራ ይዛው የመጣችው ማለት ነው። ኦኬ ይሄኛውን ደግሞ እንስማ። ያው የተያያዘ ሽማግሌዎች መኮንን ተረፈ እንደው በእግዚአብሔር እንደው በምታመልኩት ጌታ ምን ማለት ነው? ይሄ አግባብ ነው ወይ አይደለም? ይሄ ህግ ነው ወይ አይደለም? እና ታዲያ እንዴት ከቤተ ክርስቲያን ፊት ለፊት የሌላ ቤተ እምነት ያው መኪና የምናቆምበት እንደገናም ደግሞ ህዝቡ ግቢው ሲሞላ መጥቶ የሚያስቀድስበትን ቦታ እንዴት ይዙታላችሁ? ትእዛዝ ነው ከላይ ነው የመጣው። ንጉሱ አስተዋል፣ ንግስቲቷም አዘዋል። ምንም ልናደርግ አንችልም። ህጉ እንደዚህ ህግ አይሰራም። በቃ ትእዛዝ ታዟል። በትእዛዙ መሰረት ስለሆነ ምንም ልረዳችሁ አልችልም። እንግዲያውስ ሌላ ቦታ እንግዲህ ምንድን ነው ከዚህ ከሁኔታው ከታሪኩ እንደማየው እቺ የጠቅላይ ሚኒስትሩ ባለቤት በእሷ በኩል ይገባሉ መሰለኝ። ይሄን መሬት እንፈልጋለን፣ ይሄ መሬት በቃ ሲስገበገቡ ሄደው ካልጠፋ ቦታ ማለት ነው የኦርቶዶክስ ቤተክርስቲያን እንደ ፓርኪንግ ሎት የምትጠቀምበትን ምናምን በቃ ያንን ጊዜ አይደርስ መስሏችሁ ጊዜ በወጣላችሁ ጊዜ በሌሎች ላይ ግፍ አትስሩ። በተለይ የእግዚአብሔር ሰዎች ነን መንፈሳዊ ነን ብላችሁ የምትሉ እዛ ፑልፒት ላይ የምታለቅሱ የምትጸልዩ ወንጌል አውጥታችሁ የምትሰብኩ የት ነው መንፈሳዊነቱ? እዚህ አገሬ ከሰማይ ነው ብለህ ትሰብካለህ። እዚህ ደግሞ መተህ መሬት ትቀራመታል። ወያኔዎች ስልጣን ላይ በነበሩ ጊዜ አገር ምድሩን እነሱ ትንሽ ይሻላል ቱ ቢ ኦነስት። ግን እነሱም እንደዚህ አይነት የመሬት መቀራመት ነው። ይሄ እንግዲህ አሁን ይሄ በመሬት በቦታ ጉዳይ ነው የምንነጋገረው እንጂ በስራ እድል በቢዝነስ እድል በቃ ይሄ የሀገሪቷን ሪሶርስ አክሰስ በማግኘት እድል አሁን ዛሬ ጴንጤው ነው በቃ በሌላው ላይ እየተረማመደ ግፍ እየሰራ ማለት ነው። አብይ አህመድ አለ፣ ሚስቱ አለች፣ እነ ሽመልስ አብዲሳው እቺ ደግሞ ከንቲባዋ ማናት በሙሉ የጴንጤቆስጤ ሰዎች እና እርስ በርስ ይረዳዳሉ። እንግዲህ ተመልከቱ ውስጡ እንዴት የሚያሳዝን እንዴት የሚያሳፍር ነገር። የት ነው መንፈሳዊነትህ? የት ስትጨፍር ሃሌሉያ ስትዘል ትውላለህ። ጌታ ትላለህ፣ ራእይ ትንቢት ምናምን አየው ትላለህ። አንተ ከቤተ ክርስቲያን ከወጣና ከፑልፒት ከመድረክ ከወረድክ በኋላ ምንድን ነው የምትሰራው? ፍሮድ፣ የሰውን ንብረት መንጠቅ በግፍ። ምክንያቱም ቤተ መንግስት ኪስህ ውስጥ ነው ያለው፣ ጊዜ ሰጥቶሃል እና ይሄ ተመልሶ መጥቶ ባይት እንደሚያደርጋችሁ ዛሬ እኔ እነግራችኋለሁ። ትንቢት አይደለም የምናገረው፣ እኔ እንደዛ ነገር አላምንም። ትሬንዱ ያ ነው። ሰው ሁሉ የዘራውን ስለሚያጭድ ይሄንን ደግሞ ግፍ ታጭዷታላችሁ። ዛሬ አስተዳደሩ የእናንተ ነው። ቤተ መንግስት ገብተህ የምትወጣው ምድረ ጴንጤ ነህ። ሌላው ሁሉ በቃ ያ መንፈሳዊነት የለም። በሰው ላይ የሰውን ንብረት መንጠቅ፣ ግፍ መስራት፣ የሰውን ቤት መውሰድ፣ የሰውን ርስት ቦታው ተስማምቶኛል፣ ይሄ ቦታ በጣም እፈልገዋለሁ ለቢዝነሴ ለምናምን ብለህ ሮጠህ ሄደህ ማናት ዝናሽ እንደዚህ ነው እፈልገዋለሁ እባክሽን እንደው አብይ አህመድ ፓስተር ከሌ እንደዚህ ይላል፣ ነብይ ከሌ እንደዚህ ይፈልጋልና ዋይ ዶንት ዊ ሄልፕ ሂም ምናምን ያጭበርባሪ ማት እና የዘራችሁትን ታገኛላችሁ። ዛሬ ቀን ወጥቶላችኋል። ሌሎችን እምነቶች ሌሎችን ቤተክርስቲያኖች ታስጨንቃላችሁ። ነውረኛ ሁላ
እግዚአብሔር ከእንደነዚህ አይነት ሰዎች ጋር አይቆምም። ሁል ጊዜ ስለ እውነት ቁሙ። አባትህ ጀነራል ስለሆነ አንተ ሄደህ እንደፈለገ ህዝብ ትጨርሳለህ ማለት አይደለም። ቤተ መንግስት ውስጥ ዘመድ ስላለህ እዚህ ህዝብ ላይ ግፍ ትፈጽማለህ ማለት አይደለም። በመንፈሳዊ ነገር ኢቭን የማታምኑ ካርማ የሚባል ነገር አለ። ካርማ ሰው የዘራውን ያጭዳል። ስለዚህ ዛሬ ግፍ የምትሰሩ፣ ሌሎችን የምታስጨንቁ፣ የሌሎችን ንብረት፣ የሌሎችን ቤት፣ የሌሎችን ሀብት ሰርተው ያመጡትን በማናለብኝነት የምትዘርፉ፣ የምትነጥቁ ባለጊዜዎች ክፉኛ የምትቀጡበት ጊዜ ይመጣል። አሁን ዛሬ ማንም የሚነካህ አይመስልህም። ይሄ እጅግ አድርጎ የሚያሳፍር ነው። መንፈሳዊ ነህ፣ እንደ መንፈሳዊ ሁን። ማንም ሰው ፐርፌክት ነው። ማንኛችንም ፐርፌክት አይደለም። ግን እንደዚህ አይነት ወሮ በላነት ፊት ለፊት ስልጣንን እየተጠቀሙ ምንድነው የእናንተ ልዩነት? እንግዲህ እግዚአብሔርን አናውቅም ከሚለው ከፔጋኑ ምንድነው የእናንተ ልዩነት? ዋትስ ዘ ዲፍረንስ? ዩ ቴል ሚ። ነውረኛ ሁላ። ኦኬ፣ ስላዳመጣችሁን በጣም አመሰግናለሁ። ሰላም ይግጠመን።